ስታወራልኝ ጥሩ ነገር የተናገርከው ምንድነው? ተቸግረው እንዲያረጉልኝ አልፈልግም። ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችንን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከእንትን የመጣው ብለህ ልትለየው አትችልም። ገባህ አይደለ? አሁን እኛ እያወራን ያለነው ምንድነው? አንድ ልጅ በጣም እያለቀሰች እድሜ አንድ ዓመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆነው ብዙ ኦዲዮዎች ወጥተዋል። እንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው፣ በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ ወንድሜ። ያብራሽ ምንድነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም። ያ ሁሉ ሰው መጥቶ በዚህ አጋጣሚ ወደኋላ እየተመለስክ ነው። ለሱ እኮ ቅድም መልስ ሰጥቼ ያለፍኩኝ በቃ አሁን እያወራን ያለ ነው። አሁን አዳዲስ ሀሳቦችን ነው እንጂ ለቅድሙ ነገር ሶሪ ብያለሁ። ትክክል እንዳልሆነ ነግሬ ለምንም እንደሆነ ምክንያቱን አፈርቻለሁ። ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ እስማማለሁ። ላፋቅጥ አይደለም ወንድሜ አብሬ እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነውና የተሸዋወድነው መንገድ የማንቃት ስራ የኛ ኃላፊነት ነው፣ አታድርጉ ብለን። እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይህንን አልጠብቅም። እንዴት ትናገረዋለች ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድን ነው? መጀመሪያ እህቶችና ወንድሞች መናገር ትችላለሽ። እሺ ተናገር። ጨርስ አይደለም ከእሱ ጋር ተግባብተን እንጨርስና እናወራታለን። እሺ አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አደረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድን ነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷንም አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው። ከማነው እዚህ ጋር ሜንሽን እያደረጉ ነበር ስሙን ማለት ነው። እኔ አሁን ብቻ እህቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንም ሁሉም እዛ ጋር አረብ ሀገር ላይ ላሉ እህቶቻቸው የሚጮሁትን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ልጆች ሲናገሩም ሲቆጡም ከምን አንጻር እንደሆነ ታውቃላችሁ እንጂ ማንም የማንን አይደለም። ማቲ የመዳም እኔ ስላልጨረስኩ ጠብቂያ ታወሪያለሽ። አታውሪ ማለት ነው። እኔ እየጠየቅኩት ያለው ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አለ እዚህ ጋር ተቆልኝ ነበር። ረጁ ሲል ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለው። መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል እንደገና ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባው። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እኔ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩት። እሱም ማለት እኮ ባለቤቱም ይኸውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይሄን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ሰንበዲ ተነስቶ ቮይስ አድርጎ ለቀቀ። ስለዚህ አብርሽ መቀጣት አለበት። እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱ ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦሳ ብሏል። ኮንታክት አድርጎ ደውሎላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ያለው ያልኩት እኮ
ተስፋ አገኘኛውን ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ብዙ ማቲሻ ማቲሽ አንተን ከጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንፃር አንተ ብዙ ነገር እንደምታረግ አውቃለሁ። ኖርማሊ እንዴት ትናገራለሽ ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ይሁን ምን አንድ ነገር መናገር የምፈልገው ቅድም የሰጠህ ምክንያት ወደኋላ ተመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሐሳብ ግለጽ ለማለት ነው ወደኋላ የተመለስኩትና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ እድሉ ያንተ ነው። አንደርስታንድ አድርጌያለሁ። እኔም ሳይገባኝ ቀርቶ አይደለም፣ ለሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁ። እሺ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲ ናት። ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም፣ ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ የምትወድቀው እሷ። ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አታዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸው ነው ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቲዩብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም።
የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ ምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነጎዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለ በጎች ምናምን የሚባሉት እኔ እምላቸዋለሁ አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንክ ዩ። እሺ ጥያቄ የለሽም? እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነውና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግርሽ እንደዛ ነው የምናገረው እና ምንም እኔ ለአንተ የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። የማወራው እያልኩህ ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደል? ልንግባባ ነው አይደል? የገባን መሲ እንትን በይ፣ ችግር የለውም ተረጋጋ። እየተግባባን ያለው እሷ ግን የምታወራበት ቶኑ ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ። ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧት። ረጁን ምንድን ነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው፣ የትኛውን ብር ነው የበለው በጠይቂው ምናምን ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማውቅ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል፣ ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔ መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽኝ መስሎ ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ላውራ ኖ አይደለም ልታወሪ ችግር የለውም። ግን ልታወሪ መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቀዋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ይጠየቅ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቀዋለሁ። ማቲን ነው ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ። አንዴ እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ
በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋሽ ነዓም መዳም እያለች ለእናንተ ጎጆ መሙያ የምትሰጥ ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ፣ እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር፣ አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው፣ አብርሽ ጋር አይሄዱ። ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ፣ እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁን ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው ሂድ። እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙላት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪ ውድ ደግሞ ፕሮግራም አለ፣ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ እሰየው። ያው ብዙ ነገር የምትበሉትንም የምትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። ነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን፣ መታችሁ አምባሳደር በተግባር ብር የሚያመጡ 500 ድርታው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንደኛ ከጎናችሁ እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን የምንናገረ ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች የምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘህ ሂድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም።
ገባክ አብርሽ? ከሌላ አንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምን ሲል ኮሜንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። አመሰግናለሁ። መስዬ ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን አሁንም የምንናገረው ስለሚመለከተን ዳለች። በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው